ላይ ያለሽ ብል ነው እንጂ የትኛው ማለት አውቀሽ ነው የተኛሽው? ንገሪኝ እስኪ። አይደለም የትኛው አይተሽ ታውቂያለሽ? እና ምን ማለት ነው? ከዛ አይ እኔ በተግባር ስለማይመስለኝ ምናምን እኔ እኮ ራሴ ካሜራ አስቀምጬ እዛች ጋር አንቺ የምታወሪው ገብቶሻል እየመረጥኩልሽ እኮ ነው እንጂ ምንም እኮ ይሄ እኮ የሚያስከፋ ነገር ምናምን ስለ ጓደኝነት አይደለም የምናወራው። እስከ ዛሬ ድረስ ያደረኩት ምንድን ነው? ከአንድ ሴት ጋር አይተሽኝ ታውቂያለሽ? ከይቺ ጋር ፍቅር ጀምሬያለሁ ይቺ ልጅና ፍቅር ያሉ ስትሰምተሽኝ ታውቂያለሽ? ነው ልብ ያለኝ አይመስልሽም ወይ ስሜት ያለኝ አይመስልሽም? ስሜት የለህም ምናምን እኮ አይደለም እሱ ግን እኔ እናንተም ደግሞ በግልጽ እንደዚህ አውርተን ስለማናውቅ የፈለገ የሆን ተግባሬን እኮ እያየሽ ነው። ተግባሬን እያየሽ ነው። በቃ አውቀሽ ተኝተሽ ደንቆረሽ ራስ ወዳድ ሆነሽ ነው እንጂ ተግባሬን በደንብ እያየሽ ነው። የምችለውን ነገር በአንቺ ላይፍ ውስጥ ለማስተካከል በእኔ ላይፍ ውስጥ ለማስተካከል የምጠራውን ታውቂያለሽ እኮ። አላማ እኮ ብዙ ጊዜ እኮ አብሮ ከመስራት ከምናምን የዘለ ነገር ወሬ የለውም። አንቺን ማሳደግ ስለምፈለግኩኝ አብሮ መስራት ምናምን አትበኝ። መስራት እኮ ለወንድ ልጅ ላይፍ ነው፣ ህይወት እኮ ነው። ነግሬሻለሁ እንዴ። እኛ እኮ ሰክሰስ ላይ ወንድ ልጅ ስኬት ላይ ሲደርስ ነው ገባሻ? ስኬት ላይ ሲደርስ ነው ሚስቱ የሚፈልገው መሰብሰብ የሚፈልገው እና እኔ ወጠጤ ሁኜ ያን ጊዜ በምታውቂኝ የሳምናው አንቺን ስለ ትዳርና ስለ ፍቅር ማውራሽ እና እንደዛ ሳይሆን ቢያንስ ማለት ነው የሆነ ነገሮች ሲስተካከሉ እንደዚህ አይነት ነገር የለም። ተስፋ መስጠት እንደዛ እኮ የለውም። የምን ተስፋ ነው? ከተግባሬ በላይ ተስፋ ምን ይስጥሽ? ምን ይስጥሽ? እንዲህ በአንቺ ደግሞ አትከራከሪኝ። በአንቺ የፈለገ ኮመንት አክሰብት ማድረግ ችግር የለብኝማ። ምን አገባኝና ነው ለአንቺ ብዬ ኮመንት የምቀበለው? ምንም ከሌለኝ ምን አገባኝ? እኔ አንቺ ህይወቴ ላይ ስኬታማ አደረግሽኝ አላደረግሽኝ ምን አገባኝ ብዬ ነው እኔ አንቺ ስኬታማ እንድትሆኝ የምጥረው? ምንም ነገር ከሌለ ንገሪኛ። እንደዚህ ስኬት ላይ ደርሰን ሌላ ወንድ ጋር ልትሄጂ ነው እንዴ? እና አንቺ አብረን የሰራ ነው። አሁን አንተ ማለት ነው ይሄ ለእኔ ፊልም እንዳለ እንደዚህ አሁን በቃላትን በተግባር አይነት ነገሮች እያየሁ ባህል ነበረም። ኢቨን አሁን እኔ ሌላ ሰው ባወራም በጊፍተር የሚሆን በምን ያኔ እንኳን ጌም ምንድን ነው የፈለግሽው? ባወራም ምንም አይመስልም። እና ምን ይምሰለኝ? ስራሽ እኮ ነው እኮ ምንም አይመስልም። እና እኮ ለምን ይምሰለኝ እኮ ምንም አይመስልም። በቃ እስከ ስራ ነገር ይዘል ነገር ስለማታ እኔ አስቀምጬ ቤትሽ አስቀምጬ ለአንቺ ኪራይ የማልከፍል ከሆነ ቤተሰቦችሽን ማረዳ ከሆነ አንቺ የምትለብሹ የምትጠጩ ማልሰጠሽ ከሆነ እና ምን ላድርግ? ለምን ስራ ያለሽ ማለት ነበረብኝ? አይደለም የሆነ እንኳን ቢያንስ የቀናት መንፈስ ነገር ይሆን። ለምን እቀናለሁ? ስራሽ እኮ ነው። ስራሽ ነው እኮ ሚዲያ ላይ አንደኛው ህዝብ እያየሽ አንቺን ቆንጆ ኢክራም እንደዚህ ቢል እኔ ደስተኛ ልሆን እንጂ የምችለው ለምን እቀናለሁ? ወጥተሻል እኮ ቅናታም ወንድ ብሆንማ እስከዛሬም እኮ አብረን ባልሰራን አብረን ባልተለወጥን አይደለ እንዴ? አሁን አንዳንድ ሰዎች አሉ አይደለም የሚወዱ ሰው ላይ ሲያዩ የሆነ ነገር የቅናት መንፈስ የሚሆን ያለች ወሬ ለሚያሳይ እንደሱ አይነት ወሬ አሁን አንተ የለህም። ይደውቅ ምንም ነገር አይመስልም። ማንም ባወራ ምንም ኢክራም ይኸውልሽ እኔ ድንበር ስታልፊው ነው አንቺ ልቆጣጠር የምችለው። ድንበር የምታልፊው ደግሞ በራስሽ በህይወትሽ ላይ ሲሆን በእኔ ህይወት አይደለም። መቅናት አትስሪ ማለት ምናምን እንደዚህ አዛ ወንድም መሆን አልፈልግም፣ አልሆንም፣ ወደፊትም አልሆንም። ኢቨን ሚስቴ እንኳን ሆነሽ መስራት ካለብሽ መጀመሪያ እኔ ማስተዳደር ከቻልኩኝ አንቺ እንዳትሰሪ አድርጌ መንከባከብ ከቻልኩኝ እንጂ ካልቻልኩኝ ወጥተሽ እየሰራሽና እያገዝሽኝ ከሆነ ለምንድን ነው ስራሽ ላይ እንቅፋት መሆን? አልሆንም እኮ ወንድ አወራሽ አላወራሽ እዛች ጋር ስራሽ ነው። ጊፍተሮች አሉሽ ምናምን ነገር ከእነሱ ጋር ኮንቨርሴሽን መፍጠር አለብሽ። ታይ ለማለት እኮ መስጠት አለብኝ አይደል? የሆነ ነገር ታይ እንኳን ባትል ማለት ነው አላ የሆነ እንትን ያው ብቻ የቃል መንፈስ እኮ አለ አይደል? የሆነ ነገር ብትወደው ሰው ሲያወራብህ ወይ ምናምን አይነት ነገር ብታሳይ እንደሱ አይነት ሪያክሽንም ይላል። ከዛ አልፎ ደግሞ ይሄን ስራውንም ምናምን ከመስራት ለማደግ ምናምን ከመሞከር ውጭ የሆነ ጊዜ ስናድግ ምናምን ኢንሻአላህ የሆነ ነገር ምናምን ብለህ ራሱ እንደዚህ በተስፋ ለማታወራ እኔ እኮ ሳድግ እኮ ሻል ስል እኮ ሻል ለማድረግ ስሞክር አይተሻል አንቺ አይቻለሁ። እና ምን ፈለግሽ? አሁን ስንሻል ለምሳሌ አሁን ይሄ ነገር የተፈጠረው ከዚህ ከመኪናው ከምንም በፊት ነው አይደለ? እኔ ምን አውቃለሁ? አቁሚ አታቁሚ በቃ አሁን እኮ እያሳዩሽ ያለሁት ጌም አቆምን። ወንድ አታውሪ ወይም ደግሞ ሌላ ሰው ጋር ኮንቨርሴሽን የለሽም እስከማውቀው። ጓደኞች ሴቶች ናቸው። አንድም እኔ ካስተዋወቅሽ ውጭ አንድም ጓደኛ አይቻል አቅም የወንድ ጓደኛ ቤት በኩል ዞረሽ ገጥመሽ እንደዚህ ታደርጋለሽ ብዬ ጠብቄ እንትን ልጠርጥር። ፕላስ ደግሞ አሁን ያለውን ነገር ደግሞ እስኪ እንደው ከረፈደ ምንም እኮ የረፈደ ነገር የለም። ባይዘው በሀቂቃውን ነው ካልን ምንም አልረፈደም። ለምን አንዴ አብረን ሰራን አይደል እንዴ? አብረን ተለወጥን። አብረን ስለወጥ ብቻዬን አልተለወጥኩም። የምችለውን ነገር ላንቺ አድርጋለሁ። የሀብት ማማ ላይ ደርሼ አይደለም እኮ አብረን እንደግ ያልኩት።
ገና ትከራከራለች ደግሞ አሪፍ እንትን እንደሆነ ሰው እንዴ። አትሊስት እኮ አንቺ ልንገርሽ አንድ ነገር፣ ራስ ወዳድ ስለሆንሽ ነው። የራስሽን ላይፍ አስተካከልሽ። አንቺ ውጭ ሄደሽ ታገቢያለሽ፣ ውጭ ሄደሽ ትሰራለሽ፣ ውጭ ሄደሽ የሆነ ሰው አለሽ። ከዛ ኢሳም ደግሞ እዚህ ሌላ ሴት ይፈልጋል፣ ወይም ደግሞ ላይፍ ገና እንዴ። እኔ ደደብ ነኝ እንዴ? ከአንቺ ጋር 3 ዓመት 4 ዓመት ደግሜ አንቺ ትተሽኝ ብትሄጂ እኔ ሌላ ሴት ላይ ፌት ጠመለው ለምን ብዬ የሚያጣድፈኝ ነገር ኖሮ እኮ አይደለም። ማግባት አለብሽ ስል ነው አይደለ እንደዚህ ነገራቶችን ማፈጣጠን የጀመርኩት እንጂ እኮ እኔ እኮ ታውቂያለሽ ችግር የለብኝም። እዚህ ጋር ከረፈደ ብዬ ፊሊንጌን ከነገርኩሽ ምንድን ነው ይህን ያህል መንጠባረር እና ምንድን ነው አማራጭ የምታጭው? ምን አይነት አማራጭ? የትኛው አማራጭ? የማታውቂው ሰውን አማራጭሽ ስታገኘው ራሱ እኮ አላውቅም እኔ እዚህ መጥቶ ምናምን እሷ ልቀነገኘት ግን ለሱ ሳይሆን ማለት ነው የማግኘት ሳይሆን አሁን ያለን እስከዛሬ የነበረን ኮንቨርሴሽን ምናምን ነገር እና በቃ መታውቀው ነገር እኮ ነው። ስለምን ኮንቨርሴሽን ነው? የሰው ልጅ ሀሳብ ይቀይራል እኮ። ዛሬ አንቺን ወደድኩኝ አይደለ? ዛሬ አንቺን ወደድኩኝ፣ ነገ ደግሞ እኮ የማይሆን ነገር ሲፈጠር እኮ አንቺን ልጣላ እችላለሁ። የሰው ልጅ ነኝ። ትናንትና አላማ አልነበረኝም፣ ዛሬ አላማ ያዝኩኝ። ትናንትና ምንም አልነበረኝም፣ ዛሬ የሆነ ነገር ያዝኩኝ። አብረን ተሳካለን፣ አብረን እንደግ። ነጋችን ምለው እኔ አንቺን ማሳደግሽ ምንድን ነው? ልጄ ነሽ? ንገርኝ። የኔ ሰው ካልሆንሽ ልጄ ነሽ ወይ? አንቺ የራስሽን ላይፍ ከሆነ ውጭ የምታስተካክይው፣ እኔ የራሴን ላይፍ አላስተካክልም እንዲህ በማድረገው ነገር ጊዜ የምትለው እኮ በቃ ጓደኛዬ ስለሆነሽ አብረን ስለምሰራ አብረን ብዙ ነገሮችን ስለምናፍና አይደል? የምችለው ጊዜ እኮ እንደዛ ነው እኮ። ምን ልልሽ ነው? ላገባሽ ስለምፈልግ ለትዳር ነው ብዬ ነው። እና እዛ ካሜራ ፊት ነው እንደዛ የምለው። መቼ ምን ውስጥሽ ምን አውቄ ማግባት እንደምትፈልግ ያውቃል። አሁንም ቤት ልንገርሽ ማግባት ትፈልጋለሽ እንጂ አንቺ ስላፈቅርሽው አይደለም፣ ፍቅር ይዞሽ አይደለም። ሊይዝሽ አይችልም። በምን ታውቃለች? ሊይዝሽ አይችልም። ማታውቂውን ሰው ምን ብር ነው የምታፈቅረው? አይደለም ገንዘብ አልቸገረሽም። አልሐምዱሊላህ ደህና ቤት ነው የምትኖሪ። እንደዚህ ይህ ቤት እኮ የቤተሰብ ቤት ነው። አንቺ ብቻሽ የምትኖሪበት ቤት የትኛውን ላይ ፈልገሽ ነው? ምን ታውቃለህ የምትይኝ? መቼ የምታውቂውን ሰው ነው? እኔ እኮ ከገንዘቡም ከምንም ፊቸር ነው የሚያሳስበኝ። እኔ አንቺ እንደምታፈቅረው አላውቅም አይደለ ማለት ምን እንደዚህ ዝቅ ስል ምናምን ነገር የሚፈልገኝ ሰው የሌለ ምናምን መስሎሽ ነው? የምታፈቅር ከሆነ ለምንድን ነው ከኔ ጋር የምትዳረቂው? ለምን ነው የምታዳርቂኝ? አሁን ዝም በይ። የምታፈቅሪ ከሆነ ከኔ ጋር ምንድን ያለሽ? አንቺ ነሽ እኔ ነኝ ስራ ላይ ያለ ነው? ንገሪኝ። አንቺ ነሽ እኔ ነኝ ስራ ላይ ያለ ነው? እኔ ነገ ስለማስብ ከአንቺ ጋር እሰራለሁ። አንቺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ቪዲዮ መግቢያው ላይ እንዳያችሁት ስለ ወንድማችን ኢሳም እና ስለ እህታችን ኢክራም ነው ማለት ነው ዛሬ የመጣሁት እና ዛሬ ኢክራም ኢሳምን ይቅርታ ልጠይቀው ነው። እሱ አያውቅም፣ ያው ካሜራ እንዳለ አያውቅምና ይቅርታ ልጠይቀው ነው። ረመዳንንም ያው አብረን እንድናፈጥር ጠርቸዋለሁ እንድናፈጥር ብዬ አለች። እሱ ደግሞ ካሜራ እንዳለ አያውቅም። የልቡን በቃ ምን ልበላችሁ፣ ያተናገረው ነገር የለም። እስከዛሬ እኮ እኔ የማልናገርሽ ካሜራ ስለ አስቀምጬ ያልናገርሽም ብዬ ነው እና አንቺ በጣም ራስ ወዳድ ነሽ እና እንደተቀየምኩ ታወቅሽ፣ ለምን አስቀየምሽኝ? እንደሚያስከፋኝና እንደሚያስቀይመኝ ታወቅሽ፣ ለምን አስቀየምሽኝ አላት ማለት ነው። እና ያው እሷ ደግሞ እንግዲህ ያው መናገር ስላለባት ተናገረች። እንደከፋው ታውቃለች እና ይቅርታ አንድ ሰው መቼም ታጠፋ ያው ጥፋቱን አውቆ ይቅርታ ተጠየቀ። ከይቅርታ በላይ ምንም የለም። ግን ኢክራም እህታችን ከልብሽ ምከሪ፣ እሰቢበት፣ በጣም በደንብ እሰቢ ነው የምልሽ። ማለት እኛ ሴቶች ስንባል ባፉ የሚያወራ በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም በቃ ከአንቺ ውጭ መኖር አልችልም፣ አንቺን ካጣሁ እሞታለሁ የሚለን ትክክለኛ አፍቃሪያችን ብለን የምናስበው ያ ነው። ግን ይሄ የተሳሳተ መንገድ ነው። ምክንያቱም ወንድ ልጅ ከአፍልቅ በተግባር የሚያሳይ ነው። ማንም ሴትም ሆነ ወንድ ተማውራት በተግባር ምን ትታሳይ ነው። ሴትም ሆነች ወንድም ሆነ እንደዛው በተግባር የሚያሳይ ወንድ፣ እሱ ደግሞ ያለውን ነገር በቃ እንደ ወንድነቱ በተግባር ብዙ ነገር እያሳየ ነው። ምን ለሷ ብቻ ያው ሁሉም እንግዲህ ሙሉ ኢትዮጵያውያን እንግዲህ እያየን ነው በተግባር የሚያደርገውን ነገር
እስቲ ማን ነው መኪና ተገዝቶ የተሰጠው ሰው የምታውቂዋለሽ ወይ? ማን ነው መኪናስ የተገዛለት? እስቲ ንገሪኝ። ድንቁርና ነው ወይስ ምንድን ነው? ወይስ ሙድ እያያሽብኝ ነው? እኔ እኮ ስራችን ብዬ ስራዬ ብዬ የወደፊት ህይወቴ ይኖረኛል ብዬ ነው ላንቺ መኪና ገዝቼ የሰጠሁሽ። ወደፊትም ደግሞ ተስፋ አርጌ ነው። እስቲ ንገሪኝ፣ ማን ነው እንደዚህ የሚያደርገው? እኔ ታስተዋውቆችኩሽ ወንዶች ከጓደኞች ውጭ ሌላ ሰው ጋር እንደምታዋሪ አላቅም። ቲክቶክ ላይ ነበረ ጊፍት ምናምን ትሰጣጭ፣ ያም ደግሞ ቆሟል። እኔ የማስበው እንደ ቆመ ነው። እና እንዴት እንደዚህ ሲሆን እኔም ሳልሰማ በድብቅ እንዴት ይሄ ነገር ሊሆን ቻለ ምናምን አላት። እንደሰማችሁት እሷ ደግሞ አንተ እኮ ምንም አይነት ተስፋ አትሰጠኝም። እኔ ሰው ጋር ሳዋራ እንኳ ምንም አይነት ፍቅር ያለብህ ነገር ቅናትም ሆነ ምንም ተስፋ የማይብህ ነገር የለም። እና እኔ ደግሞ እንደዚህ አይነት ነገር አልፈልግም። ስራ ነው የያዝነው፣ ስራ ነው የምንሰራው። እኔ በቃ አንቺን ማስተዳደር ችዬ እቤት አስቀምጨሽ ከሁሉም ነገር እስተቆጠብኩሽ ድረስ አቅሜ ፈቅዶ ቤት እስታስቀመጥኩሽ ድረስ በስራ እየሰራን እንደዚህ አርጊ እንደዚህ አታርጊ የምልበት አንደበት የለኝም ማለት እንደሰማችሁት ማለት ነው። ምክንያቱም እኔ አንቺን አቅሜ ፈቅዶ ሳስተዳድርሽና ቤት ሳስቀምጥሽ የዛን ሰዓት የፈለግኩትን ነገር ለመናገር እንትን እላለሁ። ደግሞ ይሄ ማናጋር አወራሽ እንደዛ አልሽ እያልኩኝ ገባ ወጣ እንደዚህ አይነት ወንድ መሆንም አልፈልግም። እና ላንቺ ስሜት ሳይኖር ይቀርቶ አይደለም ይሄንን ልል የቻልኩት ያው ማለት ነው። ያው ሴቶችኛ ደግሞ እወድሻለሁ፣ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ እንደዚህ ከእንደዚህ አይነት እንትን እንላለንና በቃ እዚህ ላይ ነው እኛ ሀሳባችን ቁም ነገር ላይ እና በተግባር የሚያሳየው ነገር ላይ ያንን ሳናስብ እኛ የምናስበው ምንድነው በቃ በአፉ ስለሚያወራልን ነገር በጣም እንደሚወደን እንደዚህ እና የክራም እህታችን በደንብ ሳቢባት በደንብ ሳቢ። ምክንያቱም በቃ ወንድ ልጅ ሳይወድሽ ያለ ምክንያት አንድ ነገር አያረግልሽም። እንደው ውሃም አይገዛልሽም ታልወደደሽና ታላፈቀረሽ። ይሄ ልጅ ደግሞ በሁሉም ቦታ በነፃነት ይዞሽ እየሄደ ነው። ጓደኞቹ ጋር ቢሄድ የትም ቦታ እሱን በጠሩበት ቦታ አንቺንም ይዞሽ ይሄዳል። አላፈረብሽም። እና ግዴታ አንቺ ጋር በሁሉም ነገር ቲክቶክ ላይ ለራሱ ያንቺ ፎቶ ነው ሁሉም ቦታ በሁሉም ህይወት ውስጥ አንቺ አለሽ። ይሄ ልጅ አፉን አውጥቶ እኔ አፈቅርሻለሁ፣ እኔ እወድሻለሁ፣ ሞትኩልሽ፣ አበርኩልሽ ስላለሽ ሳይሆን በተግባሩ ልትረጁ ይገባል ማለት ነው። እና በደንብ ቆም ብለሽ ማሰብ አለብሽ እህቴዋ፣ በደንብ ማሰብ አለብሽ። በኋላ የሚቆጭሽን ነገር እንትን እንዳትዪ። በአንድ ላይ ተጋቡ።